እግዚአብሔር አምላክ ለዚህ ቅድስና ልዩ ለምትሆነው ለእመቤታችን ለድንግል ማርያም በአንድነት በሦስትነት ለሥላሴነቱ ክብር ምስጋና ይግባው። አሜን። በራሱ የነገሰ ነው፣ አንዳሽም የለውም። እሱን የሚያነግስ ከሱ በፊት ቅድምና የነበረ ሰው የለም። በራሱ በባህሪው የነገሰ የማይሻር የዚህ ዓለም ንጉሥ ነገሰ ቢሉት ነገ ይሞታል፣ ተቃራኒም ይጥለዋል። እግዚአብሔር ግን በባህሪው ላይ የሚቃወመው የሚጥለው የሚጋጠመው በጦርነት የሚያነሳበት ማንም ነገር የለም። ከዓለማት በፊት ምስጋናው ሳይቋረጥ ስብሐቲሁ ዘእምኀቤሁ ራሱ በራሱ እየተመሰገነ የሚኖር ያለ አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሚሆነው አምላካችን እግዚአብሔር አሁንም በድጋሚ የተመሰገነ ይሁን። አሜን። ዛሬ የምናከብረው በዓል ሕፃኑን ቅዱስ ቂርቆስንና እናቲቱን ቅድስት ኢየሉጣን በቅዱስ ገብርኤል አማካኝነት እናከብራቸዋለን። በቅዱስ ገብርኤል አማካኝነት የምናከብራቸው የምናስተምረው የምንማማረው ትምህርት ኃይለ ቃል በወንጌለ ማቴዎስ በምዕራፍ 18 ላይ የሆነ በቁጥር 1 ወበይእቲ ዕለት ሰዓት ቀርቡ አርዳኢሁ ለዚህ ኢየሱስ እንዘ ይብሉ እፎ እንጋ የአቢ በመንግሥተ ሰማያት ይላል። በዚህ ሰዓት ደቀ መዛሙርቱ ቀርበው በመንግሥተ ሰማይ በላይ የሚሆን ማን ነው ብለው ጌታችን ኢየሱስ ክርስቶስን ጠየቁት። ወፀውአ ሕፃነ ወአቀሞ ማእከሌሆሙ ብላቴናውን ጠርቶ በመካከላቸው አቆመው። ብላቴናውን ጠርቶ ሕፃኑን ጠርቶ በጠየቁት በሐዋርያት በደቀ መዛሙርቱ ፊት መድኃኒታችን ኢየሱስ ክርስቶስ አቆመ። አማን እብለክሙ እመ ኢኮንክሙ ከመ ዝንቱ ሕፃን ይትበውኡ ውስተ መንግሥተ ሰማያት። እውነት እላችኋለሁ ከየዋህነት ደርሳችሁ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡ አላቸው። ራሱን እንደዚህ ሕፃን ዝቅ ያደረገ መንግሥተ ሰማያት የእሱ ናት ብሏል መድኃኒታችን ኢየሱስ ክርስቶስ። ሕፃኑ ቅዱስ ቂርቆስ እና ቅድስት ኢየሉጣ አገራቸው አንጀቤን ነው። አንጀቤን ሊቃውንቱ ትላንት በዋዜማው ላይ ቂርቆስ ሕፃን አንጀቤናዊት ወደ አንጀቤናዊት የአንጀቤናዊቱ በአንጀቤን ያለችው የቅድስት እናት የቂርቆስ ልጅ አንጀቤናዊ ቂርቆስ እያሉ በጥሩ ቃል ሲያመሰግኑት ሲያመሳጥሩት አድረዋል። ከዋዜማው ጀምሮ እስካሁኑ ሰዓት እስከምታዩ አንጀቤን ጥሩ ሀገር ክርስቲያን ሀገር የነበረባት ነው። ነገር ግን እግዚአብሔር ኃጢአታችን በበዛ ቁጥር ኃያላን ነገስታትን ያነሳል። ከክርስቶስ ሕግ የወጡ ጣዖት አለዝበው ድንጋይ ቀርጸው ለማይሰማው ለማይተነፍሰው ኃይል ለማያደርገው ጣዖት እነዚያ ሕዝቦች በዚያ የነገሰው ንጉሥ ከሌሎች ከደጋጎች ነገስታት የተለየ ባይድ ሕግና ስርዓት አውጥቶ ለዚህ መስገድ አለባችሁ አላቸው። በዚህም ጊዜ ክርስቲያን ብዙ ጭፍጨፋና ግድያ ተደረገባቸው፣ ብዙ መንገላታት። እንዲሁም የቅዱስ ቂርቆስ እናት ቅድስት ኢየሉጣ ብዙ ተገፍኦና መከራ ደረሰባት። ተሰቃየች፣ ወንጌሉን ተመለከተች። በወንጌለ ማቴዎስ በምዕራፍ 5 ላይ የተጻፈውን አሰበች። እንዳሁኑ አይደለም። የቀድሞ ክርስትና እምነት መጻሕፍት በሚማሩ ሰዓት ልብ ያደርጋሉ። ዛሬ ሰምቶ ዝም ብሎ እንደ ውሃ እንደ ክረምት ውሃ መጠን የሌለው ክረምት ዝም ብሎ እንደ ዋጋ አልባ እንደሚሄደው ዝም ብለን መጣለን። መማር፣ ማስተዋል፣ መያዝ፣ መጠቀም ያስፈልጋል። ተምሮ ማወቅ ያስፈልጋል።
አንዲት ቃል ይዞ ያችን በእምነት መኖር ያስፈልጋል። በሕጉ መሄድ ያስፈልጋል። ስለዚህ ቅድስት ኢየሉጣ ምሁር ስለነበረች የወንጌሉን ቃል ጠቀሰች። ወሶበ ይሰድዱክሙ ዛቲ ሀገር ሆዩ ዶዩ ሀበ ካልእተ ሀገር፣ እነሆ ቢያሳድዷችሁ ወደ ሌላው ሀገር ሽሹ የሚለውን ቃል ያዘችና ሕፃኑን የ3 ዓመቱን ሕፃን ቅዱስ ቂርቆስን ይዛ በግፍ ከሀገሯ ከአንጌቤን ወጥታ ወደ ኢቆንያ ወደሚባል ቦታ ደረሰ። እንደዚሁ ደግሞ በዚያውም ደግሞ እንደዚሁ እግዚአብሔርን የካደ ጣዖት የሚያመልክ ንጉሥ ነበር። ይገርማችሁ። የዚህ ዓለም ሰው መልካም ለመስራት ያቅተዋል እንጂ ለነገር ስራ በዚያ ተሸሽጋ ካለችበት ከአንጌቤን የመጣች ኢየሉጣ የሚሏት ሌላው ሁሉ ክርስትናውን በጥሶ ወደ አንተ ጣዖት መስገድ ሲያሰግድ ሲያሸረግድ፣ እሷ ግን አዲስ እንግዳ ስደተኛ ናት፣ እነሆ በአምልኮተ ክርስቶስ ትኖራለች ብለው አካሰሷል። ይገርማቸዋል። ይሄ ነው ዓለም ሁሉ ስራው ዛሬ ይሄ ነገር ስራ፣ እውነቱን ማጣላት፣ ሐሰቱን ማስፋፋት፣ ከሕግ መውጣት፣ እግዚአብሔር የማይወደው ይሄ እኮ ነው ዓለምን እየጎዳ ያለ። ወደ ትልቁ ኃጢአት ወደ መገዳደልና ራስን ወደ ማስጨከን ያደረሰው ይህ እኮ ነው ታላቁ ኃጢአት። ወሐሰት ርዕሰ አመፃ፣ የኃጢአት ሁሉ አመፃ ሐሰት ነው፣ ነገረ ሰሪነት ነው። በቅድስት ኢየሉጣ በግፍ በተቀመጠችው እንጀራ ለምና በምታድር ከሀገሯ ከዚያ ከንግስትነቷ ከባዕድነቷ ተሰዳ ለምና በምታድር በሌላት ምን ምስኪን ላይ ነገር ሰሩባት። ከዚህ በኋላ ወደ ንጉሱ ለእስክንድሮስ ይባላል ቀረበች። እነሆ አምላኬን የሀገሩን አማልክት መከተል አለብሻል። የሀገሩን አማልክት ሀገሩ የሚያመልከውን ሀገሩ የሚሰግድለትን ሀገሩ የሚያሸረግድለትን አምላክ አጵሎስን ማምለክ አለብሻል። ቅድስት ኢየሉጣ ይሄማ መሆን እንዴት ይገባዋል? ስለ ሃይማኖቴ ብዬ አይደለ ሀገሬን ጥዬ ከቦታዬ ወጥቼ የምንከላከለው ያለ ይህ ነገር አይሆንም ማለች። ነገር ግን አስቸጋሪ ነው። በወቅቱ ያለው ሕዝብም ተከትሎ ያለ ያንን ጣዖት ስለሆነ ንጉሱም በግዛቱ ያለው ሁሉ እሱን አምላኪ ስለሆነ የእሱ ተከታይ ስለሆነ አስቸጋሪ ሆነባት። ንጉሱ አስገደዳት። ወደ እሱ ሃይማኖት ትገባ ጣዖት ታመልክ ዘንድ ቅድስት ኢየሉጣን አስገደዳት። እሷ ግን በአስገደዳት ጊዜ ንጉሥ ወይ እውነተኛውን አምላክ የአንተም ሆነ የኔም ሆነ ይነግረን ዘንድ ጥበብን የተሞላ ሕፃን አለኝ። በአካሉ ሕፃን ነው፣ በአይምሮ ደግሞ እጅግ የጎለመሰ ነው። ከሁሉም በላይ ነው። ሕሊናው ከማይምራን የረቀቀ ነው። ስለዚህ እሱን ጠይቀው አለች። ያኔ 3 ዓመቱን ሕፃን እኮ ነው። ዛሬ እኛ ሕፃናትን በጥሩ አግባብ ባለማሳደጋችን ነው። ሕፃናትን በጥሩ አግባብ ልናሳድግ ይገባል። የሃይማኖትን ትምህርት ልናስተምራቸው ይገባል። ቤተ ክርስቲያን ስንመጣ ሕፃናትን አስከትለን መምጣት ይገባል። ሕፃኑ ቂርቆስ ይህን ጥበብና ይህን ማስተዋል ይህን መንፈስ ቅዱሳዊ ሐሳብ ከምን ተማረው ብትሉ ከደግናቱ ከቅድስት ኢየሉጣ እየተከተለ የሥርዓተ ቤተ ክርስቲያንን ጉዳይ ስለሰማ ነው። በዚህም ደግሞ መንፈስ ቅዱስ ስላደረበት፣ ስለዚህ ነው ሕፃናትን ልንንከባከብ ይገባል። መድኃኒታችን ኢየሱስ ክርስቶስን ብሏል፣ የትክልኤጎሙ ለሕፃናት ይምጽኡ ኀቤየ፣ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው። እስመ ለዘከመ እሉ ይእቲ መንግሥተ ሰማይ፣ መንግሥተ ሰማያት እንደነዚህ ላለች ናትና እንደነዚህ ላሉት ናትና ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ስለዚህ ሕፃናትን ወደ እኔ ማለት ይህ ቤት የማን ነው? የእግዚአብሔር ቤት። ወደዚህ እንዲመጡ ሕፃናትን ማግፋፋት አለብን። መንፈሳዊ አእምሮ ማስተማር አለብን። ይህም ስደት ሊመጣ ይችላል፣ እንደሚመጣም የታወቀ ነው። ዘመኑን እያየ ነው፣ ከዘመኑም እየተማር ነው፣ ዘመኑም እያስተማረ ነው። ይህ ሁሉ የውስጥ ሴርነት፣ የሃይማኖት ተቃዋሚነት፣ የግድያ መብዛት ሁሉ ይህ እንደሚመጣ ግድ እንዳለው ማወቅ በወንጌሉ ተነግሯል። በወንጌሉ የተጻፈ እና ሕፃናትን ልናስተምራቸው ይገባል። ሕፃኑ ቅዱስ ቂርቆስ ተጠርቶ ወደዚያ ንጉሥ ቀረበ። አንተ ሕፃን ፍጹም ሕፃን ደስተኛ ይሆን በመልክህ የምታምር ሕፃን ሆይ እውነተኛውን አምላክ የእናንተ ነው የእኛ ነው።
አንተ ርኩስ ከኔ ወግድ አለው ንጉሱ። አያችሁ ስንትም ያጅቡትን ስንትም ያከብሩትን ንጉስ በእሱ ዘንድ ይምንት ስለሆነ አንተ ርኩስ ንጉስ ወይ አንተ ርኩስ ነህ፣ ጣዖትህን የምታመልከው የማይሰማ ድንጋይ ነው አለው። ዓይን አለው አያይም፣ ጆሮም አለው አይሰማም፣ አፍንጫ አለው አያሸትም፣ እግር አለው አይሄድም። ስለዚህ አንተ አምላክ ሙት ነው፣ ምንም ማድረግ አይቻለውም። የኔን አምላክ እንዴት በጣዖት ታወዳድረዋለህ አለው። መንፈሳዊ ቅናት ያዘ። ይገርማቸው እንዴት ኃያሉን አምላክ ሰማዩን ያጸናውን ምድሩን በዘባነ ባሕር የመሰረተውን አምላክ ኃይለ ነፋሳቱን አምጦ ሰውን በሕይወት እንዲኖር የሚያደርግ አምላክ ዝናምን በደመና አምጥቶ ምድርን አርክቶ ለሰው ምግብን የሚሰጥ አምላክ እንዴት በማይሰማው በዚህ ውስጥ በጣዖት በአርዳሚስ እንዴት ትመስለዋለህ አለው። እስኪ ተመልከቱ፣ ጥበብ እግዚአብሔር እኮ ነው። የእግዚአብሔር ጥበብ ሲያድር ትልቅ ነገር ነው። ትልቅ መመረጥ ነው። በዚህን ጊዜ ንጉሱ አፈረ። እንኳን ሊመለስለት እንኳን ወደ እሱ ሃይማኖት ሊገባ በሕገ ቃሉ በወንጌሉ ቃል መለሰለት፣ አሻረ። ስለዚህ ንጉሱ አፈረና ስለዚህ ቅድስት ኢየሉጣም ልጇን ተከተለች፣ ጸናች። መልካም ልጅ አግኝታለችና የሚያስተምር ልጅ ወተቱ እየጠባ የሚያስተምር ልጅ ስታገኝ የልጇን ቃል በሰማች ጊዜ በእምነቷ ጸናች። ንጉሱ በዚህን ጊዜ የስቃይ መሳሪያዎችን አዘጋጀላቸው። በዛሬው ዕለት ታላቅ ጽሕርት ማለት የብረት ጋን በውስጡ በቁመቱ ከ6 ክንድ ያላነሰ መደብ ስፋቱ 5 ክንድ ያላነሰ በውስጡ ከዚያው የተሰራ ደግሞ ሰውነትን የሚበጣጥስ ጦር አለው። በአንጥረኞች የተሰራ ከብረት ውስጥ ይገርማችኋል። ካራ አለ፣ ሰይፍ አለ፣ መጋዝ አለ፣ የብረት ወስፌዎች አሉ፣ ሾሆች አሉ፣ የብረት መርፌዎች አሉ። በዚያ ላይ በተሰራው የብረት ጋን ላይ ይገርማችኋል። በዚያ አደረገና ውሃ እንዲመሉ ታዘዘ ለእስክንድሮስ ንጉሥ። ሰራዊቱ ውሃ መሉት። በሉ ከጧት ጀምራችሁ ዝም ብላችሁ መጠን የሌለው የወይራ እንጨት እያገባችሁ አፍሉት አለ። ከፍላቱ ብዛት በረድ እንዳዘለ ደመና ያንጎደጉድ ነበር። ድምፅ አለ ጽሕርት ከመነጎድጓደ ክረምት አይደለም ሊቃውንት እያላችሁ ያደራችሁ። ድምፅ አለ ጽሕርት ከመነጎድጓደ ክረምት የጋኒቱ የፍላት ጩኸት እንደ ነጎድጓደ ክረምት ነው አለ። ይፈርው ወደ ሞት ቅዱሳን ሰማዕታቶች ቅድስት ኢየሉጣና ቅዱስ ቂርቆስ ግን አልፈሩትም። በኋላ ለማግባት ሲሞከር ቅድስት ኢየሉጣ ደነገጠች፣ ራደች፣ ተንበደበደች፣ ፈራች። ላይ ፍራቱ ከላይ ሲዘል ባየችው ጊዜ ወፈቀደት ትካድ ይላል። የተሰጣትን እድል ልትተው ወደ እነሱ ሃይማኖት ልታዘነብል ወደደች ይላል። ሕፃኑ ግን ይመክራል ነበር። ይህ ሰዓት ወዲያው ያልፋል። እናት ወይ የማያልፍ ኩነኔ ለዘላለም ያገኘናል። እነሆ ይህን ፍላት አትፍሪው ከመቅጽበት የሚያልፍ ነው ብሎ እናቱን መከረ። በዚህ በመምከርም ሊያጽናናት አልተቻለውም። በኢየሉጣ ላይ ፍርሃት ያሰኛት ደግሞ ጋኔን ነው። ይገርማቸዋል። ስለዚህ ቅዱስ ቂርቆስ በዚህ ነገር ወበዚህ ነገር ስእነን አዝዞታ ለእሙ ይላል። በዚህም ነገር እናቱም አረጋጋት። በተሳነው ጊዜ አንሳ ይንቲው ቅዱስ ቂርቆስ ሕፃኑ ወደ ሰማዩን ቀና አደረገ። አንቃይዲዮ ሰማየ ጸለየ ወይቤ ቅዱስ ቂርቆስ ይላል። አንገቱን ወደ ላይ ቀና አረገና ወደ ፈጣሪያችን ወደ ኢየሱስ ክርስቶስ ጸለየ። እፄዋ ከጊዜ ጌታዬ ሆይ እጠራሃለሁ። ዘኢትሳር ንጉሥ የማትሻር ሆይ ንጉሡ ኢየሱስ ክርስቶስ አምላክ ሆይ እጠራሃለሁ። ንጉሠ ነገሥት መዋዒ አሸናፊ የነገሥታት ንጉሥ ወይ አምላኬ እጠራሃለሁ። ዘበስላሴከ አመድካለ ምድርን በስላሴ የመሰረትካት በስላሴ ያጸናት አምላክ ኢየሱስ ክርስቶስ አሁን እጠራሃለሁ። ዘሰቀልኮ ለሰማይ ከመቀመር ሰማይን እንደ ድንኳን
እንደ አይመት የሰቀልከው አምላክ አሁን እጠራሃለሁ፣ ስለቴን ትሰማኝ ዘንድ ልመናዬን ትሰማኝ ዘንድ አሁን እጠራሃለሁ አለ። በዚህም በሚል ሰዓት ቅዱስ ቂርቆስ ከእግዚአብሔር ቃል ሰማያት ተከፍተው የሚሰጣቸውን ዋጋ ቅድስት ኢየሉጣ ከምድር ሆና ተመለከተች። የእሳቱ ነበልባልም በእሷ ዘንድ እንዳደረው ውርጭ ሆኖላት አየች። ከዚህ በኋላ ሕፃኑንና እናቲቱን አንስተው ወደዚያ ወደሚፈላ እሳት ወረወሯቸው። ይህ መልአክ መታዩት ማለት ነው። ከታች የምናየው ሶስቱ ሰዎች እንዳሉ ሁሉ እነዚህን ከነደደ እሳት ያወጣ መልአክ ቅዱስ ገብርኤል ወረደ። ከሰማይ ወረደና ዛዳኑ ሙላናንያ ዋዛሪያው ሚሳኤላው ሲቀሽሩት የነበረ ሊቃውንት ለነሱ ምን ወደር አላቸው? አናንያን አዛሪያን ሚሳኤልን ያዳነ አምላክ ያድነናል። እናት ሆይ አትፍሪ፣ ጨክኝ ብሎ ባለ ጊዜ የእግዚአብሔር መልአክ ወርዶ ያን ነበልባለ እሳት እንዲህ ባደረገው ጊዜ ወኮነ ከመማይ እንዳደረው ውርጭ ቀዘቀዘ ይላል። እንደዚህ ነው የሚያቀዘቅዘው።